እሺ በቃ ዶክተር ምን ፖሊሶቹ ሁሉም ነገር እያጣሩ ነው ይግባው አጎታ ና ሁለታችሁም ለኔ እንደምታስበው አስመስላችሁ አስራት ተመላሱ እኔ እንደዚህ ዋጋ ከፍዬ ያሳደግኩሽ እንደዚህ ጋጦጥ እንድትሆኝ አይደለም ጆሮን ልብንም አይምሮንም ኮንዲፈንፈን የሚያረግ ህልማችን ወደፊት አብረን ያለምናቸውን ነገሮች ልታጨልሚ ነው እሳልተተላችሁ ልቀቀኛ ጎዴ ኢንስፔክተር ጠሩኝ ወይስ ጆሬ ነው ማን የተከታተልክ ነው ምን ያንተባተባል ማናት ሶ ምን ደሞ እርስ በርሳችሁ ጀመራችሁ ና በላ አንተ ኩኩሻይ እንዴት ነሽ አማን ሰላም ነው ወይ እንዴት ነሽ በስማማች እንዴት ነው ፈርሹ እንዴት ነው ያማረብሽ ምንድነው በቀባጥሩ አንተ ይሄ ሰውዬ የተከታተለሽ ነበር ያጋጫችሁ ነገር አለ እንዴ ከማን ጋር ከሱ ጋር አረ ምንም የለም ምን ያጋጭናል ደግሞ ከሱ ጋር አረ ምንም የለም እና እንደዚህ በርቀት እየታያችሁ ነው የምትጠባበቁት የምን ጥበቃ እሱ እናንተ አውሩ እዚህ አካባቢ ድርጅት አለ የምን ድርጅት አለ እንዴ እኔ አረኔ አይቻላቅም አራኔ ማይቻላቅም እዚህ ሰፈር ለነገሩ ነው ሸቤ ስለነበርኩኝ እንዴት አያለው ይሄው እኔ እዚህ አርጆበት አይደል እስካሁን ድረስ ሲባልም ሰምቼም አይቼም አላቅም እርግጠኛ ናችሁ አታውቁም አናቅም ለነገሩ ድርጅቱን ተውትና አቶ ማተስን ታውቁታላችሁ ማቲያስ እኔ ስሙን ያለ ዛሬ ሰምቼውም አላቅም ጥሩ ምንም አይነት አዲስ ነገር ከሰማችሁ ለኔ ከማሳወቅ ወደ እንዳትሉ አደራ እሺ ኢንስፔክተር አሬ ኢንስፔክተር አንተ እዚህ መልፋት አይጠበቅብም እኛ ራሱ ያለበት እንመጣለን ችግር የለው ለትብብራችሁ አመሰግናለሁ እሺ እኛም እናመሰግናለን አንተ ምንድነው የምትዘላብደው ቆይ ደሞ ይሄን ፖሊስ ለምንድነው የጎተትክ ይዘብኝ የመጣው ወይ መጎተት እኔ ምን ጎትቷለሁ አንቺ ሲከታተልሽ ነበር እኔ ነኝ ያተረፍኩሽ እኔ እንሲያ ነው ሐሳቡን የቀየረው እንጂ እኔ ሸቤ ገብተሻል ነበር ውይ የኔ ጀግና እንዴት አተረፍከኝ በእናትህ ወረኛ ደሞ የጎተትክ ራስ ይዘው መታ አተረፍኩሽ ምናምን ትላለህ እንዴ ምን እኔ እንሲያ ነው እንጂ ተረጋጋው ብቻሽን ሲያይሽ ሸቤ መግባትሽ ይቀራል እኔ እንሲያ ነው በቃ ትንሽ ያረጋጋውት እንጂ ተመለሰሽ ተጋቢያን ነበር አልቀረብም ባክ አሁን እሱን ታውና ስማ ጠይቂ የፈለግሽውን ነገር ጠይቂ ይኸውልሽ ለኔ ለዳይመንድ የሚከብደኝ አንዳች ነገር የለም ይሄንን ኮብልስቶን ራሱ በደቂቃ ውስጥ አስፋልት አድርገው ካልሽኝ አረጋዋለሁ ባስማትክ ነው የኛ አስማተኛ ወይዬ አሁን እሱን ተበናት ስማ ምን ልስማ ያ ዶክተር ግን ሻኪራን ለምንድን ነው ቆይ የሌለ ያስከፋት መቼ የት እንዴት አወቅሽ አውርቻት ነው እንዴ አንተ ቆይ አትነግረውም እንዴ እቺን የመሰለሽ ልጅ ግን አይኑ ያየ እንዳልድራት እሺ ወገኛ አሁን አንቺ ልድሪያት ነው አልቀረብሽም እንደው እንኳን እሷ መዳር ለራስሽም ባገኘሽ ስትል ማን ነው ኩኩሻ ባላታን ያላገባችሁ ያለ ምንም መናገር እኮ አይተበቅብሽም እንዲሁ ሳይሽ አይነዋሽ ያስታውቃል ለነገሩ የሴት ጎረምሳ ምኖ ቤቱ የሚያስገባ እብድ ካልሆነ በስተቀር እንደው መቼስ ጤነኛ አይነን አረጋው አንተ ይኸውልህ ብታርፍ ይሻላል እሺ ዳይመንድ ስለኔ መጠየቅ የፈለከው ማወቅ የፈለከው ሌላ ነገር ካለ ጠይቅ እንጂ እኔ ስለ ሻኪራ ነው እንጂ ስለኔ አላወራውም እሺ ደነዝ እቺ ሴትዮ ግን ስድብ ነው እንዴ ምላሷ ላይ ተነቀሰችው እኔ ራሴ ቆይ ሱስ ይዞኛ እንዴ ከስድቧ እየተከታተልኩ መስደቡ አንቺ ግን ምን አይነት ክፉ ሰው ብትሆኚ ነው ኩኩሻን በዛ ልክ የናቅሻት አንቺ አልሰማ ብለሽ ነው እንጂ እቺም ዳይመንድም ላንቺ አይሆንሽ ፍቅር እማዬ ምን እያደረግሽ ነው ቀለበቴን ለማን ነው ወስደሽ ሰጠሽው ኧረ እኔ ለማንንም አልሰጠሁም ማን ነው ሰጣኛለች አለሽ አሁንም እየዋሸሽ ነው ፍቅር እውነቱን ተናገሪ እማዬ ቀለበቱ ማን እንደወሰደው አውቃለሁ ግን እኔ አላነሳውም ውሸታም ቆይ ምን ባደርግሽ ነው የሚሻለው ፍቅር የጣት ቀለበቴን ወስደሽ መሸጥ ጀመርሽ ቆይ ምን አባቴ ላርግሽ ምን ባደርግሽ ነው የሚሻለው ኧረ እኔ አልሸጥኩም እማዬ ታዲያ እኔ ነኝ ወስጄ ለቤዛ ሰጣሁት ቆይ ፍቅር ምን ጎደለሽ ነው እንደዚህ የምታደርጊው ቆይ ማን ነው ሰጣኛለች አለሽ ማንንም ይንገረኝ ማንንም ምን አገባሽ አንቺ ሲጀመር እንዴት እንዳሳደግኩሽ ታውቂያለሽ አይደል ያላባት ብቻዬን መቼም ላንቺ አልነግርሽም ስቃይን አይቼ ነው ያሳደግኩሽ ቆይ እንደዚህ ማድረግ ለምን አስፈለገ እማዬ እኔ አልዋሸሁሽም ቤዛ ዋሽታሻለች ፍቅር አሁን ውሸት መስማት አልፈልግም እስካሁን የታገስኩሽ ትምትሽን እስከምጨርሽ ነበር አሁን ግን በቃኝ አንቺ ምንም ምትስተካከይ አይነት ልጅ አይደለሽም ይበቃኛል ቆይ እኔ ምንድነው ጥፋቴ ምን አደረኩ ቀለበቴን አውጥተሽ ለመሸጥ ከሞከርሽ እድሉን አላገኝሽም እንጂ እኔን አውጥተሽ ቤቱን ለመሸጥ ወደ ኋላ አትይም ከፈለግሽ አባትሽ ጋር ሌላ ቦታ መሄዳለሁ ምትይ ኮነ የፈለገሽ ቦታ መሄድ ትችያለሽ ከእንግዲህ ምንም አይመለከተኝም አበቃ ምንም አይ
እስካሁን ያለ አባት ብቻዬን ስንከባከብሽ ቆይቻለሁ። ምንም ነገር አታውቂም ብዬ ነው። ከዚህ በኋላ ግን እንደ ፍላጎትሽ መሆን ትችያለሽ። ምንም አይመለከተኝም። እሺ? ኧረ እማዬ እንደዛ አይደለም። አንቺ አስመሳይ፣ ቀለበቱን ራስሽ ወስደሽ ነው በሮማንስ ታላክኪባት የነበረው? አይ ሰው ላይ ክፋት ማሰብ መጨረሻው እንደዚህ ነው። በጣም አሳፋሪ ነሽ። እሺ ውሸታ። ይኸውልሽ ፍቅር፣ አሁንም ይሄ ክፋትሽን የማታስተካኪ ከሆነ ውጪ እንኳን ወጥተሽ ከሌላው ማህበረሰብ ጋር በሰላም መኖር አትችይም። አሁን ሳይረፍድብሽ ሄደሽ እናትሽ እግር ላይ ወድቀሽ ይቅርታ ጠይቂ። ቆይ ሁሉ ክፋት ምን ያደርግልሻል ፍቅር? ያንቺን ሀሳብ ማንም አልጠይቀሽም። እሺ በሰላም ነው? በሰላም ነው። እየወጣ ነበር። ትገባል? አይ አልገባም። ለሊ ወይ ዶክተር፣ አደይ ጋር ምን አዲስ ነገር አለ? ምንም የለም ዶክተር፣ እኔም ግራ ገብቶኛል። እና እሺ ምን ተሻለ? ዝም ብለን ቁጭ ብለን ማየት ነው? የሆነ ነገር አናደርግም? እሱማው እኔም አስቤያለሁ። የሆነ ነገር ማድረግ አለብን። ለሊ እዚህ ሆነሽ የምታግዣት ነገር ካለ ጥሩ። ወደዛ መሄድ ግን አይቻልም። እንዴ ቆይ ለምን? አንተ ለምን ይሄን ያልፈራክ? ገጠር እኮ ነው። አደይ ራሱ ሰቃያ መበላው እኮ ታይታ ነው። እና እኔንም እንዳይወስዱብ ፈራ? መፍራት ሳይሆን እዛ ለሴቶች ምቹ ነገር አይኖረውም ብዬ ነው። ደግሞ በፈራስ መፍትሄ እኮ ነው። ወይ ካልሆነ እኔ ስራዬን እንደሚሆን አድርጌ መሄድ አለብኝ። ወዴት? ገጠር። የምርን? አዎ የአደይን ድምጽ ከሰማኝ በጣም ቆየው። እጄ ደህና ትሆናቱን ማረጋገጥ አለብኝ። እንደዛ ካሰብክማ በቃ አብረን እንሄዳለን። ለሊ አንቺ ወዴትም መሄድ የለም። እዚህ ቁጭ ብለሽ ጠብቂ። ሆስፒታል ውስጥ ያሉትን ስራዎች ላስተካክልና የቀጠሮችንም ቀኖች ለመቀየር ልሞክር። ከዛ በኋላ መቼ እንደምንሄድ አሳውቃለሁ። እሺ ዶክተር። በሆስፒታል በኩል ከሆናችሁ ልሸኛችሁ። አይ እስር ቤት ነው፣ በዛ አይደለም። እሺ ዶክተር። ወይ ይላል። ገጀራውን ታስታውሰዋለህ አይደል? አዎ ገጀራው ይደነቃቸው ና አስታውስኩሱ። እሱ ወንድሜ መሆኑን ታውቃለህ? እንዴት ነው? ታሪኩ ብዙ ነው ዶክተር፣ ባጀምርልን ይሻላል። አዎ ግን አሁን እሱን መርዳት የምንችልበት ሁኔታ ይኖራል ዶክተር? በምን ላገዝ ይችላል? ወንድምሽ ስለሆነ እኮ ምንም የሚቀየር የለም። አንድ ወንጀለኛ ነው ብለው ፈርደውበታል። እኔ በምን ላገዝ ይችላል? ደሞ እኮ ይሁንና እኔና አንቺ ክሱን ብናነሳለት እነሱ አንዴ ስለያዙ ተለቁት። ገባኝ። እሺ በቃ ያው አውቃለሁ እኮ ግን ደግሞ አጋጣሚ ካለ ብዬ ነው። ባይሆን በሌላ በኩል ማገዝሽ ነገር ካለ ደውይልኝ ወይ ደግሞ ሆስፒታል ምትሻናግሪ። እሺ ዶክተር አመሰግናለሁ። ዶክተር ግን አይኔ እያየ ጆሮ እየሰማ ወዴት ነው እየሄደ ያለው? እንዴት? ስለ አደይ ተጨንቆ እዚህ ድረስ መምጣቱ ነው። በዛ ላይ ደግሞ ስራውን ትቶ ገጠር ካልሄድኩ እያለ ነው። አይ ቤኪ ዶክተር እኮ ጥሩ ሰው ስለሆነ ነው። እሺ አሁን ማን ነው ሌላ ሰው እንደዚህ የሚያስበው? የፈለገ ጥሩ ሰው ቢሆን እንዴት እንደዚህ ያደርጋል ብዬ እኮ ነው። ወይስ እኔ ማላውቀው ነገር አለ? ምን ይኖራል? ምን ይታወቃል? ዶክተሩ ምናልባት የአደይ ወንድም እንዳይሆን ብዬ እኮ ነው። አሽሙር ጀመርክ? አሽሙር አይደለም ግን ነገሩ ያስብላል። ቆይ ዴቭ እንጂ ዶክተሩ ምን አግብቶት ነው በዚህ ልክ ለአደይ እንደዚህ የሚጨነቀው? ውይ ቤኪ ደግሞ ችግር አለብህ። ቆይ ምን ችግር አለው? ችግርማ አለው። ምን አለበኝ? እስቲ ላንቺ አንድ ሰው እንዲህ ተጨንቆ ይምጣ። ምን ልትሆን? የሞኑን ሞታለሽ ብቻ ደፍሮ አንድ ሰው የሚስቴን ድምጽ አልሰማሁም ብሎ እንደዚህ ይጨነቀ። ትቀልጃለሽ እንዴ? አቤት አቤት። አሁን ይሄ ሁሉ በዶክተር ነው? ይኸውልህ ቤኪ ዶክተር ያላሰበውን ነገር አንተ አታስብ። እሱ ለሁሉም ሰው መልካም ሰው ስለሆነ ነው። ኧረ አይመስለኝም። ለሁሉም ነው ብለሽ ነው? እስኪ ብቻ እናያለን። ምን አስቸኮልን? አሁን እንዴ እቺ ተበቱ እራሷ በእጇ ሰርቋ ኑሯል። ለካ ሮማኒ ናት የወሰደችው ብለህ ስምሽ ስታጠፊ ነበር። አይገርምም ማሹ? ደግሞ እኮ ነገሩን ከማረጓ መልሷ እኮ ነው የሚያናድደው። አይ ፍቅር፣ የእናት እንባ ያለበት ሰው ወይት ይደርሳል ብለሽ ነው? እኛ ራሱ አልሆነልንም ምርቃት ኑሮ ይኸው መጨረሻችን እንዲሆነ አይደለም ተረግመንበት። ግድ የለም ዝም በያት። አዎ የትዬ እንባ የትም አያደርሳት። ደግሞ እኮ ስትመከር ያስባል። አሁን እሺ ፍቅር ምን ጎሎባት ነው እንደዛ የምታደርገው? አሁን ለተንኮል ካልሆነ እንዴት የእናቷን ቀለበት አውጥታ ትሸጣለች? ዝም በያት። ግድ የለም ምንም አታመጣም። መከረው እምቢ ካለ መከራ ይምከረ ብላለች እምዬ። ናስኪ የሆነ ቦታ ደርሰን እንምጣ። እንዴ የት ወይት? እሱን እነግርካለሁ። ካንቺ ጋር ትሆንማ እንጦሮሮስም ሄዳለሁ። ምን ገዱኝ? ቤቱንስ ማን ሊጠብቃሹ? አንቺ አለሽ አይደል እንዴ? በር ሲንኳኳ አንቺ ክፈች። እሺ ችግር የለውም። ግን እትዬ ወዴት ሄደ ካሉስ? አዎ ለካሱም አለ
ተይ በቃ ሩታ ይቅርብኝ። ከሩታ ጋር ሄዳ ብለሽ ንገሪያት ከጠየቀችሽ። ካልጠየቀችሽ ግን ምንም እንዳትያት እሺ? ግን ብዙ እንዳትቆዩ እሺ? ሮሚያ አታስቢ እሺ? አንቆይም። ልሂድ ፈቀድሽልኝ ሮማኔ? አሁን ማንም ሰው አልመጣም? ማንም አልመጣም። ማን ሊመጣ ነው ደግሞ? እርግጠኛ ነሽ ማንም የመጣ ሰው የለም? ኧረ ማንም አልመጣም። እስቲ ተረጋጊ፣ ቁጭ በይ። አሁኑኑ ከዚህ ቤት መሄድ አለብኝ። ወዴት? አላውቅም፣ ግን እንደሚመጡ ሰምቻለሁ። እዚህ እንዳለው ደርሰውበታል። ስለዚህ አሁኑኑ መውጣት አለብኝ ከዚህ ቤት። እንዴ መኝታ ቤት ተኝተሽ ነበር እንጂ ወደ ውጭ ወጥተሻል እንዴ? አይ እሱማ አልወጣሁም። እና እዚህ መድረሳቸውን ማወቃቸውን በምን አወቅሽ? ብሩክ ደውሎልኝ ነበር። የት እንዳለሽ አውቀዋል ብሎኛል። እሱን የት ታገኘዋለሽ? ለራሱ እሱ የት ነው? ድርጅት ውስጥ ነው ያለው። ማዘሯ እዛ ነው ያለው። በይ ተረጋጊ። ማንም ስልክ ደውሎ ባስፈራራሽ ቁጥር አትደንግጭ። እንዴ እንዴት አልደነግጥም? አሁኑን ወደ ድርጅቱ መሄድ አለብኝ። ለምን? እኔም ከነሱ ጎን እንደሆንኩኝ ማሳየት አለብኝ። ያለበለዚያ ቤትሽን በእሳት ነው የምናጋየው እያሉኝ ነው። እሱ አንቺን ወጥመድ ውስጥ ማስገቢያ ዘዴያቸው ነው። ያሉሽን ሁሉ አትመኝ። የውልሽ ቤቲ ትቀመጭ እንደሆነ አርፈሽ ተቀመጭ። መንቀሽቀሽ ለማንም አልበጀም። እሱማ አዎ፣ ግን ማዘሯ ግን ብሎ ነገር የለም። ያ ከሃዲ ባልሽ ስለደወለልሽ ታምኛለሽ? እሱ ራሱ ሊገልሽ ላለመሆኑ ምን እርግጠኛ ነሽ? አዎ እሱን ልክ ነሽ ማዘሯ። ግን ደግሞ እዚህ ከመጡ እኔን ብቻ ሳይሆን እናንተንም አይለቋችሁም። ይሄ ሁሉ ነገር ደግሞ ከሚሆን እኔ ከዚህ ራሴን ባወጣ ይሻለኛል። ወይ ደግሞ ያዙኝና እንደፈለጉኝ ያርጉ በቃ። አይ እንደዛ አይሆንም ቤቲ፣ ራስሽን አደጋ ላይ አትክተች። ወይኔ ጉዴ! ይሄው ማዘሯ አሁን አውርቼ ሳልጨርስ መጡ። እሺ አሁን የት ነው የምገባው? ተረጋጊ። እነ ኩኩሻ ናቸው የሚሆኑት። ወደዚህ ሌላ ሰው የሚመጣ የለም። ወይኔ ጉዴ! እና ማዘሯ ልትከፍችላቸው ነው? አዎ ልከፍትላቸው ነው። አንቺ እንዳትፈሪ ብዬ እኮ ነው በሩን የቆለፍኩት። አዎ ራሱ ነው የሚሆነው። አሁን ደውሎልኝ እንዴት አሁን በሩ ይንኳኳል? ራሱ ነው የሚሆነው። እኔ የት ልደሩ? ብርሃን አደየት ናት። አንተ ውርጋት! አጎቴ ምን እያደረክ ነው? አሁኑኑ ይሄን ቄትተህ ወደ መጣበት ሂድ በፍጥነት። አይ ካልክ ጸበጋ እኔ ጋር ነው። እንደፈለጋችኋል። እኔ ግን መቼም አደይን ማፍቀሬን አላውቀውም። እሺ ካወራ መች አነሰ? ደግሞ ለከተማ ፍቅር በሌላው ቀጥል። እኔ የምልሽ አለኝ ይኸውልሽ የኔ ልጅ ለትዳርሽ ዋናው መሰረቷ አንቺ ነሽ። ብታፈርሰውም ብትገነባውም ሁሉ ነገር በእጇ ያለው ሴት ልጅ ናት። ያው አንቺም ደግሞ ቸኩለሽ መጥተሽ ላጎትሽ ነገርሽው። ይህንን ማድረግ አልነበረብሽም። በይ አሁን ሂጂና እራስሽ እንደጀመርሽ እራስሽ ጨርሽው። በነገሮችሽ ውስጥ ማንንም አታስገቢ። ማስተካከልም ማበላሸትም የምትችው አንቺ ስለሆንሽ በጊዜ አስተካክዩ። ምን ላርግ? እዛ ከተማ ማንም የለኝም። እንዲሁ ትቶኝ እንደሚሄድ ሲያወራ ሰምቼው እማረገው ሲጠፋኝ እኮ ነው ይሄንን ውሳኔ ወሰንኩት። እሱንማ ተረድቼሻለሁ ሄለንዬ። እኔ መች ጠፋኝ ብለሽ ነው? ግን እኮ ደግሞ አበበም ቢሆን ከዛ ድረስ የመጣው አንቺን ብሎ ነው። ያጎትሽን ቃል ትተሽ እሱን ሰምተሽ አብረሽው ተከትለሽው የሄድሽው ልትጋቡ መስሎኝ። ይኸውልሽ አሁንም ቢሆን ጊዜው አልረፈደም። ማስተካከል ያለብሽን ነገር ሁሉ አስተካክለሽ ቤትሽ መመለስ አለብሽ። በያውን ቶሎ ሂጂ። እዚህ የሚቆይ ከሆነ እንጂ እዛ እንኳን ተመልሼ አልሄድም። ለብቻዬ ቤቱ ሊበላኝ ነው። በዛ ላይ አቤን ብዬ ብዙ ነገር ተሸክሜ እኖራለሁ። እሱን ደግሞ የማውቀው እኔ ነኝ። እንዴ ያ ማነው? ደመቀና አሸናፊ ያሉልሽ አይደል እንዴ? የሀገርሽ ልጆች አብሮ አደጎችሽ ባሉበት ምድር ብቻዬን ነኝ ትየኛለሽ እንዴ? እነሱ ጋር ሄደሽ አንዳንድ ነገሮችን ብታዋያቸው ቀለል ይልሻል። በዚህ ላይ ደግሞ ልጄም ለምክር አታንስም። ብታማክሪያት መፍትሄም ቢሆን አታጭም። እንዴት ብቻዬን ነው ትይኛለሽ? እነሱም አሉ፣ ግን ሁሉም ስራ ላይ ናቸው።
የከተማ ሰው እንደሆነ ስራ ላይ ነው። ማን እኔን ዞር ብሎ ያኛል? አይ ሞኝ አንቺ አልፈለግሽም እንጂ እንዴ ሰውን ለማግኘት ጊዜ ጠፋና ነው። አበበም ቢሆን እኮ ጥሩ ልጅ ነው። ይሄን ያህል ልበ ክፉ አይደለም። እናቱንስ ብታያት እንዴት ደግ ሰውና ቅን ለሰው ሐሳቢ መሰለችሽ። እሱማ አቤም እኮ ቢሆን ክፋት የለበትም። ግን ደግሞ እኔም ቢሆን ሰፈሬን ቄን ትቼ ለሱ ብዬ ተሰድጄ እሱም ትቶኝ እንደሚሄድ ሲያወራ ጊዜ ምን ላርግ ማረጋው ነገር ሲጣፋኝ እኮ ነው እንደዚህ አይነት ውሳኔ ወሰንኩት። እንደዛማ ማድረግ አልነበረብሽም። ብልጥ ነው መሆን ያለብሽ ልጅ ብልጥ ነው። አሁን ደግሞ የት ሄድኩ ሊሉ ነው በሄዱበት ቅልጥ እሱ ነው መሰለኝ አጎትሽ። ሂጂ ጥሪው ሲያልፋየው እሺ አጅሪት እንዴ አንተ ምንድነው በሄድኩበት ሁሉ የምትከታተለኝ? ምናልባት ከስድብሽ ሱስ ይዞኝ ይሆን? ስማ ዳይመንድ የምትነግረው ከሆነ ንገረው እሺ። ልጅቷ ላይ ሙድ እያያዛችሁባት ከሆነ ግን ጠባችሁ ከኔ ጋር ነው እሺ። እኔ ሻኪራ ላይ ሙድ የሚይዘው ምን ነው? አንቺ ግን እንደው አሁን መተሽ በጣም አዋቂ ተሰማሽ? ምንድነው ግን እሱ አካበደ እንዴ? አግኝቶ ነው እንዴ እሷን የመሰለሽ ልጅ አናቱን ነበር ማለት? እርፍ ጭራሽ ዶክተር አናት አማረሽ። ይሄን ያልበቃ ብሎሽ እንደገና የሱን መቀረዳ አማረሽ። ይኸውልሽ ሴትዮ አርፈሽ ብትቀመጪ ነው የሚሻልሽ። እሱ እንደኔ ዝም የሚልሽ እንዳይመስልሽ። እኔም ይኸውልሽ ዝም ያልኩሽ አይምሯት እኔ ዝንፍ ይላል ያማታል እብድ ናት ብዬ እብድ ደግሞ አይከሰስም ብዬ ነው የተውኩሽ። ማን ነው እብድ? አንተ? አንቺ ነሻ። ደግሞ እናቴ እንዳይነሳብሽና እንዳፈነግጭ ርቀቴን ጠብቄ ብቀመጥ ይሻለኛል። ኮሮና ማለት እኮ ነሽ አንቺ እኔ እናት። አንተ ዳይመንድ የሌለ ትጣላኛለሽ። ከዚህ በፊትም ደጋግሜ ነግሬያለሁ። በቃ ታው ከተባልክ ታው እሺ። ሴትዮ እኔ ምንም ከራሴ ጨምሬ ያወራሁት ነገር የለም ያሉትን በቃ ዶክተር ጋር ለምን ግን አንሄድም? እንደ ሐሳብ ማለት ነው። ዶክተር ጋር እንሂድና መጀመሪያ አይምሮሽን ይመርምር። ከዛ በኋላ ደግሞ ያው ጠጋ ብለሽ መክረሽም ዘክረሽም ትንሽም ቢሆን ፋንከት አርገሽም ቢሆን ታስረጃለሽ። ምን አሁን ሳይገባው ቀርቶ ነው? እሱንማ እኔ ቀደም ተናግሬያለሁ እኮ። እምዬ ጨርሷለች። ይኸውልሽ አውቆ የተኛ ቢቀሰቅሱት አይሰማ አበዳ ጨርሷለች። እምዬ ደግሞ ማናት? ያሹ እናት ነች። ምን ወንድሜ ነው ምናምን ያላችሁ ተሰካከሱ አልነበር እንዴ? ነው ወይስ ሙድ ስትይዙብን ነው? ደሞ ረስቹ አንተ እንደው አሁን አንቺ መቼ አስተውሰሽ የምታውቂው ነው? ምንድነው እሱ? እሺ ያ ጥበቃ አንቺ መቼስ አሹን እንዳው እንዴ? እና ከሱ ውጪ ሌላ ጥበቃ አለ? ደሞ እሱ ምን ሆነ ነው የጠፋው ምናምን ሲል ነበር። ቱሪና ፋቤ በእናትሽ አሁን ልክ እንደው የሚሰማ ሰው እኮ በቃ እኔም በጣም የናፈኩት ምናምን ይመስል አላቆም እንዴ ለማያውቀው ይታጠር በእናትሽ። እሱን ያላቅላችሁም የራሱ ጉዳይ በእናት ሰውዬ። ዳኒና ቤዛ የተባላችሁ ሰይጣኖች ለከዩት ብትወጡልኝ። ቆይ ምን ባደርግ ነው የሚሻለኝ? አንድ እንኳን እኔን የሚያምነኝ ሰው የለም። ሄሎ አንተ ግን አታፍርም? ጭራሽ ትደውላለህ? አንተና ቤዛ ምን ልትሰሩ እንደመጣችሁ በደንብ አውቄያለሁ። እሺ ቆይ የሷ ሲሆን አንተ እኔ ላይ ዳኒ፣ እኔ እኮ ፍቅር ነኝ። እንዴት እኔ ላይ ጨከነ እንደዛ ብላ ለእናቴ ስትነግራት ዝም ትላለህ? በጣም ታሳፍራለህ። ሁለተኛ ስልኬ ላይ እንዳትደውልሽ። ደግሞ ለዛች ለቤዛ ነገራት። እንዲሁ መፋታት መስሏት ከሆነ በጣም ተሳስታለች። እሺ ለዚህ ስራ ዋጋዋን ነው ማስከፍላት። ፍቅር ምን ፈለግሽ? እትዬ መኝታ ቤት ነው ብለውሻል። ለምን? እኔ እንጃ ጥሪልኝ ብቻ ነው ያሉኝ። እሺ መጣሁ። ወይኔ ጉዴ። እሺ አሁን ምን ብዬ በነግርሽ ነው የምታምኚኝ እማዬ? ሩታዬ ምንድነው ዝም ብለሽ እምትቆጥጪ? ኡፋሹ ምን አስቸኮለ? አሁን እየሄድን አይደል? ስንደርስ ነግርካለሁ እኮ ተናገሪና ሄዳለሁ። ምንድነው ዝም ብዬ እንደሚታረድ የፋሲካ በሬ እምጓዝ ያሹ ቀብራራው የሚይልሽ? እሺ በቃ ዶክተር ምን አንተ እንዳልከኝ እዛ ስራ ለመስራት ጠየቅኩት። አጅሪ አፈረስሽው? አይ ሌላ ነገር ሳይሆን ስራ መስራት እንደምፈልግ ብቻ። እሺ
ከዛ ስሩታይ ከዛም እኮ አሹ ምንም አላመነኝም። ምን ሆኖ? በአንተና በሮማን ምክንያት ነው። ቤትሽ ተቀጣሪ ሰራተኞች እያሉ ስራ ለመፈለግ መምጣትሽ ምንም አልተዋጠልኝም አለ። እንዴት ይዋጥለታል? እሱማ እኔ ያው በሰበቡ ፍላጎትሽን ትገልጫለሽ ብዬ እንጂ እዛ ገብተሽ እንድትሰሪ አይደለም። ይሄን ጉዳይ እትዬ ቢሰሙ ይኸውልሽ ምድር ከሰማይ ነው የሚገለባበጥ። ለምን እነግራታለን? ይልቅ አሹ አሁን ዶክተር ጋር እንሄዳለን። ምን ብለን? አንተ ታማሃል አሹ። መቼ? የት? እንዴት? ለምን? ምን ሆኜ? ኧረ ተይ ሩታ አታሟርችብኝ። ለምዬ ልኑርላት ጤነኛ ነኝ ይመስገነው። አሹ ደግሞ በቃ ለኔ ስትል ዛሬ ታማሃል። ይሻላል ሩታ፣ እንደው ጨከንሽብኝ። ልታሟርችብኝ ነው? ምን ላድርግ ታዲያ? ምንም አማራጭ የለኝም። ከዛስ ቆይ አመመኝ ብዬ ራሴ ላይ አሟርቼ ራሴ ላይ ልፈርድ? እኔ አሹ ቀብራራው የሚይልሽ ባላገሩ መቼም አላደርገውም። ቁርጥሽን ወቂ። ኡፍ አሹ ምን አለበት አብረን እንድንሄድ እኮ ነው። ቆይ እኔ መተመም ለምን አስፈልግ? ለምንድን ነው ራስሽ ዘው ብለሽ ማገቢ?